ሄሎ ያረጋል እንደምን ነህ? ደህና ነህ ወይ? ሰላም። ቀጥታ ስርጭት ላይ ነው ያለው። ትንሽ ደቂቃ ሊይዝ ፈልጌ ነበርና ትላንትናም ለአዲስ ኮምፓስ ቤተሰቦች እንግዳ ይዤ እጣለው ብዬ ነበር። ያው በቴክኒክ አልቻልንም፣ ግን በድምጽ የተወሰነ ነገር እንድታነሳ ስለፈለኩ ነው። መጀመሪያ ምንድነው ያለው ሁኔታ? ይሄ በጎንደር በምናምን ያለው ምንድነው የሚመስለው? ምናልባት አንተ ማንነትንም ግለጽና የተወሰነ አስተያየት ሰጥ። መጀመሪያ ራስህን ንገረን። ኦኬ፣ አመሰግናለሁ። ያው እኔ ያረጋል አያና ነኝ። ያው በአማራ ፋኖ በጎጃም 5ኛ ክፍለ ጦርን በመረጃ ኃላፊ ሆኜ ሳገለግል የቆየው ነኝ። እንደምታውቀው መስከረም 2018 የገባ ነው ሰላም ጥሪውን ተቀብዬ መንግስት ተቀብዬ የገባሁት። ያው እንድንታገል ያደረገን ያው ጊዜም ስለማይኖር ብዙ ነገር አለው፣ ግን እንድንታገል ያደረገን ብዙ ነገር ነበር። የመጣሁበትም ምክንያት አለ። ኤኒዌይስ ግን ዞሮ አሁን እያየው ነበር ደቡብ ጎንደር ላይ እየተሰራ ያለውን ነገር። ይሄ እንደሚሆን ከፊት አንድነት ስምምነቱ ሲጠናቀቅ እኔ እንደራሴ አውቀዋለሁ። ምክንያቱም ይሄ አንድነት ሳይመሰረት የቆየበት ምክንያት ይሄ ነገር እንዳይፈጠር የሚፈልጉ ሰዎች ነበሩ። በሌላ ጎራ ይሄ ነገር በበላይነት እየመሩ ይሄ ነገር እንዲፈጠር የሚፈልጉ አካላት ነበሩ። አሁን ሆኖላቸዋል። ኤርሚ የምነግርህ እኮ እዚህ ትግል ላይ እዚህ ቦታ ላይ ደቡብ ጎንደር ፋኖ ብቻ አይደለም ያለ፣ ከወሎ የመጡ አሉ፣ ከጎጃም የሄዱ ቀለማቸው በአመራርም ትዕዛዝ የተሰጧቸው የሄዱ ሰዎች ናቸው ያሉ። ከህወሓት የመጡ አሉ። በጣም ከሚያሳዝነው ማለት ነው። ምናልባት እንደምታውቀው ደቡብ ጎንደር ላይ እንዴት ገቡ፣ እንዴት ይህን ያህል ወረዳ ተቆጣጠሩ፣ ደብረታቦር አካባቢስ እንዴት ሊጠጉ ቻሉ ካልከኝ መከላከያን ተዋግተው ሚኒሻን ምናምን አይደለም። መከላከያ ለራሱ ስራ ወደሆነ ቦታ እንቅስቃሴ አድርጓል። እነሱ አዝለው ያመጡትን ለመመከት ይመስለኛል። እንግዲህ እነሱ ጋይንት የሚግቡ ንፋስ መውጫ ስማዳ የሚግቡ በቦታቸው ነው፣ አገራቸው ነው። ያለምንም ተኩስ ገብቶ በአካባቢው ያለውን ንብረት አውድሞ ወንድሙን ገሎ ከበሮ እየመታ የሚደልቅ በኃይል ነው ያየው፣ ተዋግቶ አይደለም። እና በነገራችን ላይ ይህ ሁሉ ስራ የማን ነው ካልከኝ የአማራ ህዝብ አይደለም፣ የአማራ ፋኖም አይደለም። አሁን አለን የሚሉትም እናትረስ ማረ ተላላኪዎች አማራን አይወክሉም፣ ጎጃምንም አይወክሉም። እውነቱን የምነግርህ ማለት ነው። ለምን ብትል ትናንት ስንታገልለት የነበረን ነገር ወደ ትግል ያስገባንን ነገር እንደው ትንሽ ባነሳለህ፣ እናትረስ ማረ እኮ ተማሪዎች ታገሱ ብለን የወጣንበትን ትግል ወደኋላ ትተው ለምን ተማሪ መታገት ብቻ መምህራንን አንበርክከን እንረሽናለን ብለው አሳይተውናል አይደለ? ትምህርት ቤትን ዘግተው ተማሪዎችን በቤት የዋሉ ናቸው። ተማሪዎችን የደፈኑ ናቸው። ይሄ ግልጽ ነው። ፀሐይ የሞቀው እውነት ስለሆነ ነው። ትናንትና 2014 13 የህወሓትን ጦርነት መውሰድ ትችላለህ። ጤና ተቋም ወደመ፣ አምቡላንሶች ተቃጠሉ፣ እህቶቻችን ደፈረ፣ ከተማን አወደመ እያሉ እነሱም በሚዲያቸው ሲያቅራሩ ነበረ። ሁሉን የወረሱት ግብር፣ ሁሉን የወረሱት ልምድ ከህወሓት ነው። ይሄ አደባባይ ላይ ያለ ሀቅ ነው። ዛሬ ትናንትና ህወሓትን ብንወስድ ከትግራይ መጥቶ ነው ደሴን ተቆጣጠርኩ እያለ ዩኒቨርሲቲ ሲያወድም፣ ጤና ጣቢያ ሲወድም አማራ ክልል ላይ ነበረ። ወልዲያ ሲገባ አማራ ክልል ላይ ነበረ። ሲገድል አማራ ክልል ላይ ነበረ። አቅቶት ተመልሶ ሄዷል አይደለ? አይቀጡ ቅጣት ተቀጡ። አቅም ሲያጣ ግን ተላላኪዎችን ወለደ፣ ፈለፈለ፣ ጥሩ አድርጎ አሰለጠናቸውና ከዛ የተቀበሉትን የጋይንት ልጅ ጋይንት ላይ ገብቶ ጋይንትን ተቆጣጠርኩ ይላል። የእናቱን አምቡላንስ አቃጥሎ አምቡላንሱን አቃጥል አወደም ይላል። ትምህርት ጽሕፈት ቤትን ማቃጠል ምን ማለት ነው? አሁን የአማራ ታጋይ አማራ ነኝ የሚል አካል ትምህርት ጽሕፈት ቤት ተቃጥሎ አይተ ሊሆን ይችላል። የትምህርት ጽሕፈት ቤት፣ የጤና ጽሕፈት ቤት፣ የፋይናንስ ጽሕፈት ቤት ነው የተቃጠሉት የታዩት። አምቡላንስ የተቃጠሉት። አሁን እንግዲህ ይህን ማን ያቃጠለው? ፋኖ ነው። ፋኖ ማን ነው? ለአማራ ህዝብ እታገልልሃለሁ የሚል ነው። እኛ ብዙ ጊዜ ስንናገር ሚዲያ ላይ ብቻ ነው ያሉት። ውስጣቸው አማራን ይጠላል የምትለው ማንም ልትለው ትችላለህ። አማራን ይጠላል የምትለው አካል ቢኖር የእነሱን ያህል አማራን የሚጠላ የለም። መሬት ላይ ባለው እውነት እንነጋገር ከተባለ ማለት ነው። እኔ ምናልባት ግን ያደርጋል አሁን እንትኑን አጀንዳውን ቀየሩትና
በድሮን መንግስት ነው እያቃጠለ ያለው የሚል ደግሞ አዲስ ትርክት ሚዲያ የውጭ ሚዲያው ላይ ያነሱን ሚዲያዎች አይታቸው ከሆነ አሁን በፋኖ በድሮን ተጠቃን እያፈረሰ ያለው ፌደራል መንግስቱ በድሮን ነው የሚል ደግሞ ይዘው መጥተዋል። ካልተከታተልከው ብዬ ነው። እንዲህ አይነት ትሬንዶችስ ምንድነው የሚመስሉት? ምንድነው የምታየው በዚህ ላይ? እኔ እውነት ለመናገር የእነሱ ሚዲያ መከታተሉን ትቻለህ። ምክንያቱም ሚዲያው ላይ እነሱ ምን ይሰራል የሚለውን ስለነበርኩበት ጭምር ነው። ይሄ ድሮን መታ ምናምን የሚባለው እንደምታውቀው ነው። ፋኖ ሲመታ አርበኛ ነው። ፋኖ ሲገድል ጀግና ነው፣ ነፍጠኛ ነው። እሱ ሲመታ ደግሞ ንጹሐን ነው። ይህን ከአሁን በፊትም የነበረ ሁኔታ ስለሆነ በነበርንባቸው ቀጠናዎች ምናልባት የትናንትና የደብረ ታቦሩን የድሮን ጥቃት ሙሉ በሙሉ እኛ እየደወልን እያጣራው ነበር ያሉትን። አሁን ራሱ ከ10 ደቂቃ በፊት ስለነበረ ሁኔታ እየተነጋገርን ነው። ድሮን እስካሁን ድረስ በየትኛውም ቦታ በጎጃም ቀጠና ሲወረወር ቆይቷል። ምናልባት ታርጌት ሳያደርግ የመታበት ቦታ ካለ እነሱ ሊጠቁሙ እንፈልጋለን። ንጹሃንና አወድ ተቋማትና የሚሉት ነገር አለ አይደለም። አንደኛ ድሮን የሚኖረው እነሱ ባሉበት አካባቢ ነው። እነሱ ባሉበት አካባቢ እንኳን ከተጠቀመ ማንም ብሎ እንደተጠቀመ ማህበረሰቡ ግንዛቤ ውስጥ ያስገባል። ሁለተኛ ግን እርግጠኛ ሆኜ መናገር የምፈልገው ምንም እነሱ ካሉበት ቀጠና ድሮን መጥቷል። እነማንን መታ በስም ዝርዝርም እየደረሰን ነው። እነሱን ነው አይቀጡ ቅጣት የቀጣ እንጂ ይሄ ሚዲያ ላይ ያለ ማደናገሪያ ነው እንጂ መሬት ላይ ያለ ሀቅ አይደለም። ምክንያቱም ስናየው የነበረ ነው። እኛ ስብሰባ አድርገን ምንም መኪና እያቃጠሉ እኮ ፎቶ ተነስተውም እያሳዩን እኮ ነው። በጣም የሚገርመው ይሄው እዩት እያቃጠልን ነው የሚል ፎቶግራፍ አለ ማህበራዊ ድረገጽ ላይ በሰፊው የተሰራጨ። ፋኖ ጀግናው ይሄን አደረገ ብለው ማለት ነው። እኔ እኮ በጣም ነው የሚገርመኝ። በትክክል እኔ በነበሩበት ቀጠና አሁን የትናንትናው ምናምን ችግር የለውም። ከዛ በፊት ምናልባት አሁን ትናንት ይህን ያህል እንትን ስላለ እንጂ በአፄ ኃይለሥላሴ ዘመነ መንግስት የነበረ ተቋም፣ የህዝብ ተቋም፣ በደርግም የነበረ ውጊያ በነበረ በደርግ ጊዜ እንደሚታወቀው በኢህአዴግም የነበረ አሁን በብልጽግና የነበረ በ1937 ዓ.ም የተመሰረተ የጅጋ የከተማ የህዝብ መዘጋጃ ቤትን እኮ አሁን ባለፈው ወር እኮ ነው ያቃጠሉት። ይሄ ተቋም ላይ እንግዲህ በኃይለ ሥላሴንም የነበረ በደርግም የነበረ በኢህአዴግ የነበረ አሁንም ሲኖር የነበረ እነሱ ያቃጥላሉ። የራሳቸውን መገልገያ ነው እና ይሄ ማደናገሪያ ነው። ለምን ቢባል አሁን በትክክለኛው እየተሰራ ያለው ስራ ትግሉ ተሽጧል ስንል ሌላ ነገር ይመስላል። ዝም ብሎ አሉባልታ ይመስላል። ይሄ የአማራ ተቋም እንዲወድም የሚፈልግ ማን ነው? ህወሓት ነው። የአማራ ህዝብ እርስ በርሱ እንዲበላላ የሚፈልገው ማን ነው? ህወሓት ነው። ትናንትና መጥቶ የሚችለውን አውድሟል። ዛሬ ደግሞ የቀሩትን መግቢያ ሲያጣ በተላላኪዎቹ በኩል ስራ እየሰራ ነው። ማውደምን ከማን ነው የተማሩት? መግደልን ከማን ነው የተማሩት? የተነሱበት ዓላማ የሚባለው ነገር የለም። ቀርቷል፣ ተሽጧል ስንል ያለ ምክንያት አይደለም። አሁን በጣም ከሚያሳዝነው ግን አንድ ነገር እኔ ጎጠኛም አይደለሁም። ስነሳም አንድ አማራና አንድ ኢትዮጵያ ብዬ ነው። ግን ሲመራኝ የነበረ መሪ ግን 100% ጎጠኛ ነው። ጎጃም ላይ ተቀምጦ አማራ ይላል። አልፎም ስለ ኢትዮጵያ ከዛም አልፎ ስለ ምስራቅ አፍሪካ ሲሰብክ ትሰማዋለህ ሚዲያ ላይ። ጎጃም የሆነ ግን ጎንደርን ማሳደድ የሚፈልግ ያለበት ሌሎችን በተመሳሳይ እኔ እንደው በጣም የሚገርመው አንድነቱን ነጌታ ስራደን እነሱ ባሉ በቁጭ ብለው እንደዚህ ሲነድ ማየት ከአንድነቱ ማግስት እንደ ጎጃም ከፍተኛ አመራሮች ትልቅ ስኬት አግኝተዋል። እውነት ለመናገር ማለት ነው። አንድ ቆየት ያለ ቪዲዮ እያየው ነበረ። አመጣዋለሁ ለአዲስ ኮምፓሶች አቀርበዋለሁ። ከ1500 በላይ 1600 ሰዎች አላችሁ። አንድ ሁለት ጥያቄ ካላችሁ ላይ ያረጋል ጻፉልኝ እና ስመለከት አንድ ቪዲዮ ያረጋል። ምን አየው መሰለ? ረዳት ፕሮፌሰር አስራደ ምን ይላል? እነ አስረስ እኮ ከወያኔ ጋር ሊሰሩ ነው፣ ከህወሓት ጋር ሊሰሩ ነው፣ 4 ኪሎ ሊያመጧቸው ነው እየሰሩ ያሉት፣ በፍጹም አንቀበለውም እያለ የሚናገርበት ቪዲዮ አለ። እኔ ቪዲዮን አሳያለሁ ለህዝቡ። እና ዛሬ ምን ተለውጦ ነው ብሔራዊ ንቅናቄው የመጣው? ለነ ፕሮፌሰር አስራደ ምንድነው የተቀየረው ነገር? እኔ ጥያቄውን እሱ ብቻ ሳይሆን የሸዋው የፖለቲካ ዘርፍ ኃላፊ የነበረው ሸዋ ጠቅላይ ግዛት ፖለቲካ ዘርፍ ኃላፊ መምህር ምንተስኖት የሚባሉ ራሱ አሁን ያልከኝ ቃል እየተናገሩት ነበረ። የእሳቸውን ቪዲዮ ነው እንደውም ያየሁት፣ እሱን አላየሁትም። ኦኬ
እና አሁን እነሱ አንድ ሆነዋል። እኛ ጋር እንደ ጎጃም በምንሰበሰብበት ጊዜ ይባል የነበረው አንድነት ወሳኝ ነው። አንድነቱ የሚጠቅም ለምንድን ነው ከተባለ ግን የኤርትራ ወንድሞቻችን ብለው ነው የሚጠሯቸው። በነገራችን ላይ ከህወሓትም ጋር ከኤርትራ ወንድሞቻችን ጋር በሚያደርጉን ድጋፍ አንድ ከሆነ ትግሬንም ሆነ አንድነት ካለ ህወሓትንም ይሁን ሻዕቢያም በጎንደርም ካመጣነ ቀጥታ ሸኖ ላይ ነው ውጊያ የምናካሄደው። በሁሉም ከመጡ ወይል በጎጃም በኩል መንገድ ቢኖር ማለት ነው አንድነት አያስፈልግም ነበረ። ምናልባት እነዚህ ኃይሎች የሚመጡ ወይ የጎንደርን ወይ የወሎን አፈር ረግጠው ነው። በዛም መንገድ በዛን ሰዓት ደግሞ እንቅፋት እንዳይኖር ነው ስምምነቱን የፈለጉት እና ተስማርና እነ ዘመነ ካሴ። ሌላ ጉዳይ አይደለም። ስለ መሬት መሸጡ ስለ ወልቃይት ምናምን እሱን እንተው፣ መጀመሪያ የሚያለቀ ጉዳይ ነው። ምክንያቱም እኛ እንተና በተደጋጋሚ እየደወለ ሲያወራን እኛ ስለ ባንዲራ ቀይ ቢጫ አረንጓዴ ችግራችን አይደለም። እኛ ስለ ወልቃይት አፈር አንጣላም። ፍቅር ካለ በቂያችን ነው። ስታሊን ገብረስላሴ የሚባለው በነገራችን ላይ እኔ ላይ የሚደውል ነበር እሱ ሰውዬ። ኦኬ ምን ይላል እየደወለ ምን ይልሃል እየደወለ እሱ ማለት ነው። ምናልባት አንዳንዴ እንደ አማራ ፋኖ በጎጃም ከአራት አመራሮች ጋር በጣም ይቀበሉታል። መካሪ ነው። ከዛም አልፎ ግን ነገሮቹ አልፈጥንለት ሲሉ ማን የተሻለ ሰው ነው ብሎ ወረድ ብሎ ተራባል ሻለቃ ላይ ሆኖ ማለት ነው። የሻለቃ ተራባል ተሰሚነት አለው ብቻ የሚባል ስልክ እንዴት አድርጎ መረጃ እንደሚያገኝ አይደው ይደውላል። ኦኬ እና ይህ ሰውዬ ግን እኔን የሚያቀኝ እንደው ነገሩ ላስረዝም ብለው እንጂ ከፊት ነው በጦርነቱ ጊዜ ነው። እዚች ላይ እንደወጣ ያደረገኝ ምክንያት አብሮ ስለሚሄድ ነው። ጊዜ ስጠኝና አንድ ነገር ልንገርህ። 2014 ጥቅምት 16 ቀን ነው ሁኔታው ያለቀ። እሺ በሰሜኑ ጦርነት ጊዜ እነ ዘመንም ሰምተዋል። በጣም ተቆልክ ክልል ዋሪዎች የስልምና ሃይማኖት ተከታይ የሆኑት የሶማሌ ብሔር ያላቸውን ወደ ጀርመን ሀገር አስኮ ላይ ነን ብለው እየመለመኑ ትንሽ ወደ ኋላ ትልልን ቆረጥረጥ ብላ ነበረ። የሰሜኑ 2010 ምናምን ብለህ ተቆራረጠች። ትንሽ ወደ ኋላ ተመለስ። እሺ በዛ በሰሜኑ ጦርነት ጊዜ ማለት ነው። እሺ ህወሓት ወሎ በገባበት ሰዓት በስታሊን ገብረስላሴ የተመረጡ በህወሓት ከፍተኛ አመራር የተመረጡ ልጆች ጅጅጋ ሶማሌ ክልል ገብተው የእስልምና ሃይማኖት ተከታይ የሆኑትን ብቻ የሶማሌ ብሔር ተወላጅ የሆኑትን ብቻ ወደ ጀርመን ሀገር እንወስዳለን ብለው አስኮብ ላይ ሆኖ ማለት ነው ህገወጥ ሰው አዘዋዋሪዎች ሰው እየሰበሰቡ እነዚህ ኮብላዮች የሚሄዱት በጎንደር በኩል በመተማ ወጣው በሱዳን ነው እና ትልቁ ዓላማ እነዚህ የሶማሌ ብሔር የእስልምና ሃይማኖት ተከታይ አማራ ክልል ሲደርሱ በቪዲዮ በታገዘ ሊገደሉ ነበር። በአማራና በሶማሌ መካከል ግጭት ሊፈጠር መረጃው ደርሶን አሁን የሶማሌ ክልል መንግስት ፕሬዝዳንቱ ያውቃል፣ ብልጽግና ጽሕፈት ቤት ኃላፊው ያውቃል፣ ፖሊስ ኮሚሽኑ የፖሊስ አባሎች ያውቃሉ። ሰዎች በቁጥጥር ስር ውለው እንዲውሉ አድርገን ሲመረመር የዚህ ውጤት ዋና ተዋናዩ ስታሊን ገብረስላሴ ነበር። የሶማሌ ተወላጆች ወደ አማራ ክልል መጥተው ሲሄዱ ሶማሌዎች ተገደሉ፣ በአማሮች ሶማሌዎች ተገደሉ እንዲባል ማለት ነው። አዎ ያን ደግሞ ሊገደሉ ነበረ። በቪዲዮ ድጋፍ ያለው ማለት ነው፣ ማስረጃ ያለው። እሺ ዓላማው ሶማሌና አማራ ማጣላት ነው፣ ግጭት እንዲኖር ነው። ሰሜን ላይ ያለው መከላከያ ወደ ሶማሌ ክልል ይሆን እንዲቀነስ ተደርጎ የተሰራ ፎርም ነበር በወቅቱ። ይሄ ወሬ አይደለም። የሶማሌ ክልል መንግስት ፖሊሱንም ፕሬዝዳንቱንም ምክትል ጽሕፈት ቤቱንም የሚያውቁት ነው። በወቅቱ የአማራ ክልል መንግስትም ያውቃል። በወቅቱ የክልሉ ኮሚኒኬሽን ኃላፊ አቶ ግዛቸው ሙሉነህ ነበሩ፣ ያውቃሉ ይህን ጉዳይ። ኦኬ ዶክተር ይልቃል ከፋለ ይህን ጉዳይ ያውቃሉ። እነማን ነበሩ ከተባለ ግን የተጠራው አሁን የአማራ ፋኖ ከፍተኛ አመራር የሆነ ሰው እጁ አለበት ተባለ። አይመስልም ውሸት ነው ባለና የአማራ ክልል መንግስት ውድቅ አደረገው በወቅቱ ማለት ነው። ዋው በጣም የሚገርመው ማለት ነው። ይሄ አሁን የነገርኩህን አሁን ማጣራት ይችላል። የሶማሌ ክልል መንግስት አመራሮች በህይወት አሉ፣ የአማራ ክልል መንግስት አመራር በህይወት አሉ፣ ከፌዴራል የሚያውቁ አሉ። እንደዚሁ ነገር ታለፈ ግን ይህ ጉዳይ አሁን የጠቀስከው ሰው የዋሽንግተን ዲሲ የሚኖረው
ከሶማሌ ክልል ካሉ በአማራ ክልል እንዲያልፉ አድርገው ሶማሌዎቹ እንዲገደሉ ሆኖ በአማራና በሶማሌ መካከል ግጭት እንዲፈጠር ይሄ ደግሞ በክልሉ መንግስት ይታወቃል በሶማሌ ክልል መንግስት ይታወቃል ነው ግልጽ እንደውም ብዬ ነው የታወቀው እንዴት ነው ሰዎችን እኛ መረጃ ለመንግስት ሰጠን በቁጥጥር ስር አውለናቸዋል ኦኬ በቁጥጥር ስር ውለዋል ማስረጃው ተይዟል መኪና ቀርቦ ሊጫኑ የነበሩ ኮብላዮችም ተይዘው እንዲቀሩ አድርገናል ከዚህ በኋላ የምርመራ ውጤቱ ነው እነዚህ ሰዎችን ራሳቸው አንደበት እንዲናገሩ የተደረገ ሰው በምን አወቃችሁ ይሄ ዲሲ ያለው ሰው መሆኑን በምን አወቃችሁ ልጆቹ ከተያዙ በኋላ የተናገሩት ነው ከህወሓት ከፍተኛ አመራሩ የተናገሩ ሰውም አሉ ከአማራ ፋኖ በጎጃም አሁን ከፍተኛ አመራር የሆነ ምን መጣበታለን ስም መጥቀስ አልፈልግም ብዙ ስራ እየሰራንበት ስለሆነ ተጠርቷል ኦኬ ይሄ በራሳቸው አንደበት የተመሰከረ ነው በዛ ላይ የቅማንት ተወላጅ ብሎ በእነሱም ያልሆነ ውስጥ ለመክተት የሄደበት ርቀት ብዙ ነበር ኤውል ሲሆን በዛን ሰዓት አማራን በዚህ ልክ ለማዋረድ የፈለገ አካል ዛሬ ደግሞ የአማራ የትግል መሪ ሆኖ ስታሊን ገብረስላሴ እየሰራ ነው የአምስተኛ ክፍለ ጦር መመረጃ ኃላፊ ነህ ተብዬ ነው ያለኝ እኔ በዋናነት እኔ ጋር ደውሎ ጥቆማ ነው የሰጠኝ ይሰማል አይደለ በደንብ ይሰማል እየሰሙ ነው ብዙ ሰው ተገርሟል በጣም በሚሰማው ነገር ጥቆማ በፊያበላ ኢንዱስትሪ ላይ ጉሬ ላይ አንድ ፋብሪካ አለ አቶ በላይ ነክ እንደ ፋብሪካ አዎ እዛው ያሉ ሰራተኞች በሙሉ የብልጽግና መረጃ እንደሆኑ እነሱም በክትትል አጣርተን ጥቆማ ሰጥተን ለሚመለከተው እንድናስይዝ እንድንይዝ የማይቻል ከሆነ ግን በቤተሰባቸው ላይ እርምጃ እንድንወስድ ነው ትዕዛዝ በእኔ በኩል የሰጠኝ ስታሊን ገብረስላሴ ኦኬ ቡሬ ላይ ያሉ በፋብሪካ ውስጥ የሚሰሩ ሰዎች የስራ ዕድል የተፈጠረላቸው የኔ እህቶች የኔ ወንድሞች አማራዎች ጎጃሚዎች ኢትዮጵያውያን መሆናቸውን ረስቶ እንደ ባዕድ እንደ ጠላት ናቸው እነሱን እንኳን ብታጡ በቤተሰብ ላይ እርምጃ ወሰዱ የሚል ትዕዛዝ ነበር የሰጠኝ ሶ በበላይነህ ክንዴ ፋብሪካ ወይም መስሪያ ቤት ውስጥ የሚሰሩትን ሰዎች የብልጽግና ሰዎች ናቸው እርምጃ ይወሰድባቸው የሚል ነው ከዲሲ ተቀምጦ መረጃ እየላከ ያለው ለአንተ ነገረ በትክክል በነገራችን ላይ እዛ ውስጥ ብዙ ሰፈር ልጆች አሉ ከምንም ንክኪ የላቸውም ስራና ስራ ብቻ ነው እየሰሩ ያለ የሱ ተልእኮ ግን ተፈጻሚ ሆኖለት ዛሬ እነዛ ሰዎች በእጅባ ነው የሚንቀሳቀሱት እንደ ጠላት ተቆጥረው ስራውን እየሰራ ነው ውጤታማም እየሆነ ነው እውነት ለመናገር በዛ ላይ ደግሞ አንድ ኮሎኔል ነበረ ሰከላ ላይ የተማረከ እሱ የታሰረ ጊዜ ብዙዎቻችን አውቀነዋል ስታሊን ገብረስላሴን በዋናነት ያወቅነው በዛ ነው የኛ ሰው ነው የእናንተው ነው መረጃ ይሰጣቸዋል እንዳትነኩት አብራችሁ ይታገል ልቀቁት ተብሎ ሊለቀቅ ነው ምን ሲባል እኛም ግራ ገብቶን እኔ ጋር ብዙ እንደሚለቀቅ እንጂ ብዙ እንትን አልነበረኝም ይሄ የተማረከው የትግራይ ተወላጅ የነበረው ኮሎኔል ማለት ነው ኮሎኔል ኪሮስ ያለው ኦር ያሬድ ኪሮስ የሚባል ሰውዬ እሺ እስቲ ትንሽ ንገረን እስቲ ምንድነው የሆነው እሱ ሰውዬ እንግዲህ ከሰከላ ወጣ ወደ ትሊ በሚሄዱበት መንገድ በነበረው ውጊያ ላይ ነው መንገድ ላይ እጅ ሰጠው እሺ የሰጠው ተሸንፎ ወይስ በሌላ መንገድ እኔ ማውቀው ጉዳይ የለም ከተያዘ በኋላ ግን ሰከላ መጥቶ እስር ቤት ነበር እሺ እስር ቤት ሆኖ አጋጣሚ በቦታው ነበር እኔም ባካሰው ኮሎኔሉን አግኝቼዋለሁ ከፍተኛ አመራር ነው የታሰሩ የፖለቲካኛ እስረኞች አሉ ለድርድር ብናቀርበው የሚል ጥያቄ እኔ ራሴ ጠይቄያለሁ ኦኬ አዎ ለሚዲያም ይጠቅመናል ይሄንንም እንትን እንዳለን ተብሎ በወቅቱ ተቀባይነት ነበረው እየዋለ እያደረ ሐሳብ እየቀያየሩ አመራር ለአመራር ጎን ለጎን እያወሩ ምናምን መጡ ሊፈታ ነው የሚባለው ወሬ እኛ ሰማነ ግን እውነት እንዴት ይፈታል በምን አግባብ ብለን እንትን አላልነውም ከዛ ስታሊን እየደወለ እንደነበረ መረጃዎች ወጡ በከፍተኛ ብር እየተደራደሩበት ነው ከዛ ውጭ ደግሞ የህወሓት ከፍተኛ አመራሮች ለተልኮ የሰጡ ያስገቡት ኮሎኔል ነው በስተት ነው የተማረከው ምናምን መባል መጣ ኋላ ሆን ብሎ ነው እጅ የሰጠ መባል መጣና ተለቀቀ ግን ገንዘብ ተቀብለውበታል ግን እስቲ እንደው ይሄ ሰው ማለት አሁን የጠቀስከው ዋሽንግተን ዲሲ ያለው ለየት ባለ መልኩ 10 ምንጣት ሊከት የቻለበት ምክንያት ምንድነው ምናልባት ኤርትራ ስለሄደ ከፕሬዝዳንት ኢሳያስ አፈወርቂ ጋር ስለተገናኘ ከህወሓት ጋር ስለተገናኘ ወይስ ምንድነው ማለት እነዘመነንም ሊያዛቸው እነ አስረስንም ሊያዛቸው በዚህ መልኩ እስከታች ወርዶ መዋቅር ሊዘረጋ የቻለበት ምክንያት ምንድነው የሚመስልህ ያረጋል እኔ ብዬ እንደምረዳው
ደግሞም ትክክል ነው ብዬ እንደማስበው ማለት ነው። ይሄ ሰውዬ ምን አይነት ያየነውም ስላለ ነው። በየሆነ ቪዲዮ ላይ እንደውም ስለሱ አንድ ቪዲዮ እያየው ነበር። በእኔ ዘመን ነው በእኔ እድሜ ኢትዮጵያ ስትፈርስ በማየት ደስተኛ ነኝ የሚለው ነገር አለ። ሞክሯል፣ ኢትዮጵያ ለማቆም ሞክሯል። ልክ ነው ይላል ብሏል። በዚህ እድሜ ኢትዮጵያ ስትፈርስ ማየት ደስ ይለኛል ብሏል። ልክ ነው፣ እውነት ነው፣ አረጋግጣለሁ። አሁን አልተሳካለትም። ኢትዮጵያ በጠንካራ ልጆቿ አልፈረሰችም፣ እየቀጠለች ነው። አሁን ባለው ሁኔታ ግን እሱ ማድረግ ያልቻለውን ያደርግልኛል ብሎ የሚያስበው አሁን የአማራ ፋኖ ነኝ የሚል በአማራ ሕዝብ ስም የሚቀልድ የሚምል ቀልደኛ ተላላኪዎችን በትክክል ያሳኩልኛል ብሎ ስላገኘ እስከ ጥግ ድረስ አምኖበት ገብቷል። እየታዘዙት ነው፣ ተልእኮውን እያስፈጸሙለት ነው። አማራ ክልል ተቋም እንዲወድም አይደለ ዋና ዓላማው፣ እያወደሙለት ነው። አማራ ክልል ከትግራይ ክልል ወጥቶለት በአማራ ክልል ሜዳ አሁን ጽምዶ የምንለው ኤርትራው የሚምጣት ኤርትራ ላይ አይደለም እኮ ትግሉን የሚያደርገው ትግሬው ሄሎ ምድር ላይ ነው። ሁሉም ነገር አማራ ምድር ላይ የሚሆንለት ከሆነ ታዲያ ሰው የፈለገው ነው። ከዚህ በላይ በእስራኤል ደንገናል ለኛ እና ሰውየው በጥልቅ እንትን እየጠየቁ ነው። እነዛ ኦኬ ግልጽ ነው። የዚህ የበላይነህ ክንዴ ጋር የነበሩ ልጆች ሰራተኞች ጣፋንታ መጨረሻ ምን ሆነ የሚል ጥያቄ ተነስቷል። እንዴ ከ2200 ሰው በላይ እየተከታተለህ ነው ያደርጋል። እና ምንድነው ምን ሆኑ እነዛ እሱ ጥቆማ ሰጥቶ የብልጽግናዎች ናቸው እርምጃ ወሰዱባቸው ያላችሁ ሰዎች መጨረሻ እናንተ ምን አደረጋችሁ? ምን ሆኑ? በምን ቁመና ላይ ነው ያሉት እነዚህ ሰዎች? አሁን በወቅቱ እንደኔ እንደ አንድ ግለሰብ ወይም እንደ አንድ ክፍለ ጦር አመራር የእሱን ተቀባይነት እኔ አልቀበለው። ምክንያቱም ከእሱ በላይ የአማራ ጠላት በኢትዮጵያ ታሪክ ውስጥ ኢትዮጵያዊ ሆኖ የአማራ ጠላት ማንም ከእሱ በላይ እንደሌለ ስለማቅ ግን ሌሎች ላይ ስለሚደውል ተሳካለት ያልሁት አንደኛ በንብረት ላይ የዚህ የተቋሙ መኪኖች በመንገድ እየተያገቱ ገንዘብ እየተጠየቁ ብዙ ነገር ደርሶባቸዋል። ሰዎች ግን እንደ ጠላት ተቆጥረው ዛሬ ይህ ግዙፍ ፕሮጀክት ያለ ቡሬ ላይ ነው። ቡሬ ገጠራማው ክፍል የተቀጠሩ በሰከላ፣ በቋርዝ፣ በደጋዳሞት፣ በደንበጫ በዙሪያው የመጡ የተቀጠሩት ሰራተኞች ወደ ቤተሰብ አይሄዱም። በፋኖ ቀጠና ቤተሰብ በዓል ቢሆን ልቅሶ ቢሆን ደስታ ቢሆንም አይሄዱም። እንደ ጠላት ተቆጥረው የሚውሉ ከተማ ነው። መከላከያ ባለበት አካባቢ ስራቸውን ይሰራሉ። እንቅስቃሴ እንኳ ካለ ታጅበው ነው የሚሄዱት። ይህ ማለት እንደ ጠላት ስላስቆጠራቸው ሰዓት ብሎ ወደ ቤተሰብ ከወጡ ይገደላሉ። በማን ትእዛዝ? በስታሊን ገብረስላሴ ትእዛዝ። እስከዚህ ነው ውጤት የሰራው። እስቲ ወደ አንድ ነጥብ ላይ እንሂድና የምህረት አዋጅ የሚል ደግሞ እናስረስ አምጥተዋል። ትላንትና ተከታትለዋል ብዬ አስባለሁ። እና ሚሊሻዎች ሌሎች አካባቢ ምህረት አድርገንላችኋል ተቀላቀሉም ብለዋል። እና እንዴት አየው ይሄ ምህረት አዋጁን? ይሄ የምህረት አዋጅ ማለት ነው። እኔ እውነት ለመናገር አሁን ሚዲያው ላይ የነሱ ሚዲያ ላይ ያለውን ነገር ማህበረሰቡ እንግዲህ የሚቀበለውና የሚሆነውን እሱ ያውቃል። ግን የምህረት አዋጅ ትናንትናም እኮ ጥሪ ሲያቀርቡ ነበር እኮ ከፊትም እኛን ተቀላቀሉ እያሉ መከላከያው ሚሊሻውን አድማብተናውን አመራሩን ጥሪ እያደረጉ ነበር። ዛሬ አዲስ አይደለም ይሄ። ግን እንደኔ ማለት ነው አሁን እኔ የምጠይቀው ጥያቄ መከላከያ ከድቶ ወደ እነሱ ሲቀላቀል ብዙ ጊዜ እንደምታዩት ኢንተርቪው ይደረጋል፣ ጥያቄ ይደረግለታል፣ ፌስቡክ ላይ ላይ ይለቀቃል። ብዙ ጊዜ ማለት ነው ይሰማል አይደል? ይሰማል። የሰሙ ነው በደንብ። አሁን እነዚህ ኢንተርቪው የተደረጉ መከላከያዎች ዛሬ ላይ የት አሉ ብሎ የሚጠይቅ አካል እስቲ የለም እኮ። ኢንተርቪው ካደረገ በኋላ የዚህ የከዳ ወይም አሁን ምህረት የሚሉትን እነሱን አምኖ ይህን የመግለጫ ጋጋታ አምኖ ወደ እነሱ ይሄድ ነገ ቪዲዮ አንስተው ሪከርድ ወይም የሆነ ፌስቡክ ላይ ከለጠፉት በኋላ የዚህ ግለሰብ የዚህ ሰው ዕጣ ፈንታ ምንድን ነው? ከአሁን በፊት የነበሩትስ የት ናቸው? ቤተሰብ ጋር ተቀላቀዋል ወይ? በትውልድ መንደራቸው ሄደዋል ወይ? የሆነ ከተማ ገብተው ስራ እየሰሩ ነው ወይ ብሎ የሚጠይቅ አካል የለም። እኔ እንደ አንድ አማራ ይህን ስናገር የሚቀፈኝ ነገር አለ። መደረግ የሌለበት ነገር ተደርጓል። ለምሳሌ ጋዜጠኛ ኤልያስ ደባሱ መጥቷል እኮ አሻራ ሚዲያ ወክሎ ብዙዎችን ኢንተርቪው አድርጓል። እሱ ኢንተርቪው ያደረጋቸው የት አሉ? እየጠየቁት ነው ዛሬ። የት አሉ? እኔ የሆኑትን ስለማውቅ እኮ ነው። የት አሉ? ምንድን ነው የሆኑት? ንገረን ለኛ። የት አሉ?
ይኸው አጉት ላይ ለምሳሌ አጉት ላይ ብዙ መከላከያዎች ከደታው ከሰከላም ከዛም እየሄዱ ባወስከን ብዙ ቦታ ላይ እየሄዱ በዋሸራም እየመጡ ኢንተርቪው ተደርገዋል። እሺ ኢንተርቪው ከተደረገ በኋላ ያለውን ነገር ልትቆጣጠረው አትችልም። ይሄ እኮ መከላከያ እኮ ነው ይላል። ይሄ እኮ የሆነ ነገር ወይ ሃይማኖት ወይ የሆነ ብሔር ጠርቶ ይሳደብና ወንድሜን ገድሏል፣ መከላከያ ወንድሜ ገድሏል፣ አባቱ የሞተበት ይኖራል፣ የት ወንድም ልጅ የሞተበት ይኖራል፣ የኔ ወንድም ሞቶ እሱ እዚህ በነፃነት አይቀመጥም ይልና ለሚወስደው እርምጃ ማንም ኃላፊነቱን አይወስድም። ተው ብትለው የሚሰማ አካል የለም። ይገሏቸዋል ይገሏቸዋል ነው የሚመለስባቸው ሙሉ በሙሉ። ግን እዚህ ሚዲያ የምንሰማው እና እንደና አስረስ ሁሉ ወጥተው ከጉሮራችን ላይ ቀንሰን እኛ ጥቁር እንጀራን በልተን ለነሱ ነጭ እንጀራ እየሰጠን ነው የምናበላቸው፣ ከብት አርደን ሁሉ እናበላቸዋለን፣ ፋኖ ማለት ሙርከኛ የሚከባከብ ምናምን ነበር የነበረው ዘገባው። በነገራችን ላይ አይዶን ነው ተከታትለው እንደሆነ አላውቅም። እንደውም አንዳንዶች እንዴት ሙርከኛን ይንከባከብ የተንከባከቡ እኮ ተመልሰው ወደ ደግሞ በብዛት ሙርከኛ የሚሉት ኦሮሞን ነው። በነገራችን ላይ ወደ ኦሮሚያ እንዴት ትመልሷቸዋላችሁ ሙርከኞቹን የሚል ሰምተው ይሆናል። በርካታ ብዙ ሚዲያዎች የነሱ ተኮር ሚዲያዎች እንደውም ለምን ታበሏቸዋል፣ ለምን ትቀልቧቸዋላችሁ፣ ፋኖ ቀልቦ ነው የሚልከው ሲሉ ነው የምንሰማው። አሁን የምትነግረኝ ደግሞ በተቃራኒው ነውና እስቲ ትንሽ በልበት በዚህ ነው። ማንኛውም ይምጣ ከርቶ ይምጣ መሳሪያ ይዞ ይመጣል፣ መሳሪያውን ይቀበሉታል፣ ኢንተርቪው ይደረጋል። ከኢንተርቪው በኋላ ግን ፈርቶ እንጂ እኛም ብሎ አልመጣም። ነገ ተመልሶ ሊወጋ ይመጣል። እሱ ፈልጎ ባይመጣ ታፍሶ መምጣቱ አይቀርም የምትባል ነገር አለች። ይሄን ማንም ማመን አለበት። ይህ ስልህ ደግሞ ሙሉ በሙሉ የመጣውን ወይም እንትን ያለውን ይገላሉ እያልኩ አይደለም። ከ50% በላይ ግን የመጡት አሁን እኔ ስለምነድባቸው አሁንም እየሰራ ነው ያለ ነገር ስላለ ነው። የት አሉ ኢንተርቪው የተደረጉ በሙሉ የት አሉ? አብዛኛውን የኦሮሞ ተናጋሪዎች፣ የደቡብ ደቡቦች ብዙዎች አሉ እየከዱ እየወጡ ምን እያሉ እነዚህ ሰዎች መሳሪያቸውን አስረክበው ኢንተርቪው ከተደረጉ በኋላ የታሉ እሱን የምናየው ነው። ነገ ውጤቱ ስለምናየው ነው። ዛሬ ከበሩ መመጣት ይችላል ሚዲያው ላይ። እስቲ ስለ ሶስቱ ልጆች ንገረን ደግሞ ይሉሃል። እነዚህ ሴቶቹ ሰራተኛ ምናምን የነበሩትና በአስረስ ትዕዛዝ የተረሸኑት ትንሽ ንገረን ይሉሃል። ባለፈው የሆነ ሚዲያ ላይ ተናግረዋል። አሁን እነዚህ ልጆች እንዳጋጣሚ ሆኖ ሚዲያ ላይ የሚዲያ እንትን አንዳንድ ሰዎች እንትን ብለው ወይም እነሱ እንደ ጀብድ መስሏቸው እንደዚህ ሲያደርጉ ይዘን ረሸናቸው ስላሉ ብቻ እንትን አለ እንጂ እነዚህ ሶስቶች አይደሉም። በጣም ብዙ ሴቶች አሉ፣ እናቶች፣ ሴቶች ተረሽነዋል እኮ። እንዴት ነው የተረሸኑት ከተባለ እነዚህ ሰዎች አሁን ላለው ለገዢው መንግስት የመረጃ ምንጩ ነው ተገኝተዋል ተብሎ ነው የተረሸኑ። እነሱ በሚሉት መንገድ አሉን ስላሉን ነው። ማስረጃ ደግሞ ከራሳቸው አንደበት ሲናገሩ ሪከርድ አድርገው ነው ያመጡት። ማስረጃ በራሳቸው አንደበት የተናገሩት ምስክርነት ብለው። እኛ ብዙ ጊዜ በየቦታው አንተ የብልጽግና መረጃ ነህ ተብሎ ተገርፎ አዎ ነኝ ያላለ አንድ ሰው የለም። ምክንያቱም ዱላው አገራረፉ ከስርዓት ውጭ ነው። ከፍተኛ ድብደባ ይደርስባቸዋል። የሚጠየቁት መረጃን አይደለም ነው። ነኝ እስከምትል ድረስ ትገረፋለን። ነኝ ካልህ ዱላ ያርፍልሃል። ወደ ስብሰባ ምክክር ይባልና መረሸን ካለበት ይረሸናል፣ መቀጣት ካለበት ይቀጣል። ከዱላ ግን ያርፋል። በአጋጣሚ እነዚህ ልጆች በእንደዚህ አይነት መንገድ ሪከርድ አድርገው መረጃውን አገኘም ብለው ረሽነዋል። ማንን የገንዘአቱም ማንን የአማራ ታገላለሁ የሚለው አማራዋል። እንደ ሰው ብናስብ እውነት የአማራ ታጋይ ከሆኑ እነዚህ ሶስት ህጻናት እነሱን አስሮ ማቆየት አይቻልም። ትግሉ የሆነ ቦታ እስከሚደርስ የእነሱ ማሰሪያ ቦታ ይጠፋል። ቀለብ እንኳን ቢጠፋ ከቤተሰቦቻቸው እያስመጡ መቀለብ አይቻልም። ተልዕኮ አስፈጻሚ ሆነው አማራን ለመግደል የወጡ ተላላኪዎች ስለሆኑ እንጂ እንደዚህ አይነት ነገር አለ እና ብዙዎች አሉ። በገነት አሉ። በዋሸራ የሚደርሰው ግፍ እኔ በነበርኩበት ቀጠና እንኳን በተለይ ያረጋል። በጣም የተናገርከው አሰቃቂ ነገር እንደዚህም በደንብ አውቆ ዲስቶርት ሊያረጉት ሞክረውም አይቻለውና በዲሽቃ ገደለ ምናምን ብለው እናቱን ስለገደለው ልጅ ትንሽ ንገረን። ዲስቶርት ሊያረጉት ሲሞክሩም ስላየውኝ ማለት ነው። ለምን ትለምኛለሽ ብሎ ጥሩ። በነገራችን ላይ በዲሽቃ አይደለም የገደለው፣ እኔም በዲሽቃ አይደለም ያልኩት ብሎ አለ። እሱ የምን ዲሽቃ ነው ሲሉ ስለሰማው ነው።
እንዲህ ነው እኔ ያልኩት በዲሽቃል የሚለውን ነው። በዲሽቃል ከመጀመሪያው ልምጣና ይሄ ሰውዬ ቻሌ ዘመን የሚባል ነው። በአማራ ፋኖ በጎጃም የአረንዛው ዳሞት የብርጌድ አመራር ነበር በወቅቱ። አሁን የ77ኛ ክፍለ ጦር የጦር አዛዥ ነው፣ አመራር ነው። ክፍለ ጦር ላይ ወስደውታል። አድጓል። እናቱ ስለገደለ የደረጃ እድገት አግኝቷል። እና ይህ ሰውዬ እናቱን የገደለበት ቀጠናው ቋሪት ወረዳ ገነት አቦ ነው። ቅርብ ነው። ጃቢጠናና ቋሪት ወረዳ ድንበረኛ ነው። ነፃ ቀጠና ስለነበረ ገነት አቦ ከተማ ነው። ህዝብ ፊት ነው እናቱን በሶስት ደብድቦ የገደላት፣ ህዝብ ፊት ነው። እናቱ እንግዲህ አቅመ ደካማ ናቸው። በኢኮኖሚ ባገኙት አጋጣሚ ስርባቸው ስጡኝ ብለው በልተው ጠጥተው ፈጣሪያቸውን አመስግነው የሚኖሩ እናት ነበር የነበሩት። ግን በዚህ ሰዓት ለምን ትለምኛለሽ እናቴ እኔ እያለሁ ለምንሽ እንዳትበይ ብሎ 50 ሺህ ብር አውጥቶ ይህን ብር ተቀበይ ሲላት እናቲቱ ይህ ብር የመጣ የሰው ደም አላላም፣ የሰው ደም አልጠጣም፣ ከእኔ ቢጤዎች ዘርፍ ያመጣው ነው። እኔ ሀገር ህዝብ ምን ብሎኝ፣ እኔ የጣሊያ ህዝብ ምን ብሎኝ፣ እኔ የጅጋ ህዝብ ምን ብሎኝ፣ ሲርበኝ ይሰጠኛል፣ ሲጠማኝ ጠጣለሁ፣ ሲርበኝ ይበላለሁ። ያንተ ገንዘብ ግን ከደዎች በቀነት ተፈቶ የመጣ ነው አልቀበልም ስትለው በዲሽቃል ነው ያልኩት። በዲሽቃል በሶስት ጥይት ደብድቦ አደባባይ ላይ ገሏታል። በቃ በዲሽቃል ነው የገደላት። እነሱ በዲሽቃል ነው ይሉታል። በሶስት ጥይት በዲሽቃል ነው ደብድቦ የገደላት። በዚህች ቃል በዚህች አንደበቷ ማለት ነው እነሱ በዲሽቃ ብለው ወሰዷል። እናቲቱን በተናገረችው ቃል እናቲቱ እንድትሞት ያደረጋት ቃል ያንተን ገንዘብ የድሆች ነው ተቀብዬ አልበላም ባለችው ይህች ቃል ናት ህይወቷ እንድታስጠፋት ያደረጋል። ኦኬ በጣም ትክክል ናቸው። ይህ ሰው ትናንትና እሱንና ሌሎችን ጨምሮ ማለት ነው ትናንትና ከከተማ ሊስትሮ የነበሩ የታክስ ረዳት የነበሩ አካውንት ምንም ያልነበራቸው ዛሬ ወጣው ከተማ ቤት ገዝተው የከተማ በሌላ ዘመድ ስም መኪና ገዝተው ያሉ አሉ። እሱም ትናንት ምንም ያልነበረው ዛሬ ይሄው እና ለእናቱ ለአንዴ እንኳን 50 ሺህ ብር የሚሰጥ ትናንትና እናቱን አንድ ጫማ ያልገዛላት አንድ ሻርፕ ያልገዛላት ደርሶ እንደዚህ ሲል የሀብት ምንጩ ስላወቀች ነው እናት እንደዚህ ያለችው። እንደዚህ አይነት ነገር ሆኗል። በጣም ይገርም ነው። እየታገል ይህን አይነት ከባህር ማዶ በኡጋንዳ በአሜሪካ በተለያዩ ቦታዎች ሆነው የሚዲያ ባለቤቶች የ12 ሚዲያዎች አሉ። በአንድ ቅንጅት ውስጥ ሆነው በነገራችን ላይ እነዚህ 12ቶች አንድ ሲሆኑ ደሞዝ ይከፈላል። እውነት ለመናገር ማለት ነው። ዝም ብሎ አይደለም፣ ለአማራ ህዝብ አይደለም፣ አስቡ አይደለም። እንደዚህ የሚጮሁ ደሞዝም ነው እንጀራውን ብሎ ነው። ከሻቢያ የሚከፈለው ደሞዝ አለ። ሻቢያ ከየት የሚያምጣው ከየት ለሱ መክፈሉን ብቻ ነው የሚሄድ። ሻቢያ የሚያመጣበትን መንገድ ይሰጣል። ደሞዝ ለነጠለስ ቲዩብ ይሰጣል፣ ለነ ኢትዮ 250 ለነ ሩሃ ሚዲያ ይሰጣል፣ ለነ መሳይ መኮንን አለ እኮ በጣም ከሚገርመው ማለት ነው። እና እነዚህ ሰዎች እነሱ ኡጋንዳ ላይ ቁጭ ብለው ብዙ የሚያወሩት አለ፣ ብዙ በጣም ከእውነት የራቀ ምንም አይነት ማስረጃ ሳይኖራቸው በራሳቸው አስመስለው የሚናገሩት ነገር አለ። ጎጃም ላይ፣ ጎንደር ላይ፣ በቦታው በወሎ በሸዋ ተቀምጦ የሚናገረው እውነት ደግሞ አይሰማም። ፕሮፓጋንዳቸውን ይዘራሉ። አሁን ገንዘብ ይቀበላሉ የሚል ምን ማስረጃ አለህ? ከሻቢያ ምናምን ምናልባት ሚዲያም ስለሆነ ምንድነው ማስረጃ? ይሄ ሚዲያዎቹ ገንዘብ ከሻቢያ ይቀበላሉ ያልከው አንድ ነገር እዚህ ላይ ማንም እንዲያውቅልኝ የሚፈልግ ትናንትና በኢንተርፖል ተከሶ ኡጋንዳ ላይ ተቀምጦ ስደተኛ ነው፣ ጥገኛ ነው፣ እየሰራ አይደለም። 24 ሰዓት ሚዲያ ላይ ነው የሚለው። ድጋፍ ለኛ ይሰጠናል። ይህ ገንዘብ ከየት ነው የሚመጣው? የት ይመጣል? ይህ ገንዘብ እየሰራ ነው፣ እየነገደ ነው፣ እንዲ ያለው እዛ እያረሰ ነው ያለው። የት ይመጣል? ማን ነው እሱ? ዩጋንዳ ያልከኝ ማን ነው? ስፔሲፊክ እናድርገው። እኛ ሲደግፈን የነበር ሄድ መጥቶ ነው። ይደግፋችሁ ነበረ ያመጣ ገመና ይህን ሚስጥር እኮ ዘንበት ስለወጣን እኮ ነው። እኛ ሳንሞት ሞትና፣ ሳንገረፍ ተገረፍና፣ ሳንታሰር ታሰርና እየተባለ ይህ ከብስጭት የመነጨ ነው እንጂ እኮ እውነት መሬት ላይ ያለ ነገር አይደለም። ሰው በዚህ ልክ ውሸታም መሆኑ ሰው ሲከተለው ምን የአማራ ህዝብ አንዳንዴ ከዚህ መረዳት ትችላላችሁ። ምን አይነት የመረጃ ምንጭ ነው ያላቸው ብሎ መረዳት መጠየቅ ያለበት
ምሳሌ የሆነ ሰዓት ይኸው ሌላውን ተው እኔ ያለው እኔ እያወራሁ ነው አሁን አይደለ ስለኔ መገረፍ ስለኔ መታሰር ስለኔ መረሸን እያወሩ ነበር። አንድ ቀን ታስሬ አንድ ቀን ተገደው ግርፋት ምንም ከእውነት የራቀ ማለት ነው። ከዛ ደግሞ በጣም የሚገርም በአጋጣሚ ሆኖ ፍኖተ ሰላም መድረክ ላይ ስናገር እነሱ በፖስተቱበት በዛ በተወሰነ ቀን ልዩነት ነበረና ከእስር ቤት አወጣው ወስደውት አስገድደው ጽፈው ሰጠውት ነው። በቃ የሚያደርጉትን ነገር ነው እነሱ የሚናገሩ። በነገራችን ላይ እነሱ የሚያደርጉትን ነገር ይናገራሉ በሌላ ሰው ላይ ሁሉ እንደኛ ይሰራ እየመሰላቸው ማለት ነው። ጥሩ ያደርጋል። ምናልባት ከጊዜ ጋር ስለሆነ አንድ ባልደራስ የነበረች አስካለ የምትባል አስካለ ደምሴ ታውቃት ከሆነ ከአዲስ አበባ ሄደች እንደው መረጃ አለ ስለሷ መረጃ አለ? ምንድን ሆነች? አስካለን በአጋጣሚ ባልደራስ ላይ ያለች ማቃት አለው። ወደ ትግል ስትገባ እንደዋወል ነበረ። አስካል ማቃት እኔ እውነት ለመናገር በጅልነቷ አውቃታለሁ። ደፋር ነች። እንደዚህ አይነትን ሴራ ነገር አትወድም። በግልጽ ነው። 18 ተናግራው ታውቃለች። ማከብረን በጣም እያወረዱ ነው ብላ ዘመነ ካሴን ተናግራው ታውቃለች። ስለዚህ ዝናቡ ነገሩ ብዙ ነገር አውርታ ታውቃለች። ትግልን ነው ትክክለኛ ትግል እንዲመሰረት ነበር የምትፈልግ። በኮሎኔሉ ጉዳይ ደፍራ የተናገረች እኛ ፈርተን እኛ ከወጣን በኋላ ቆመ እየተናገርን ያለን እሷ ግን በቦታው የትግራይ ተወላጁ ኮሎኔል ማለት ነው። ስታሊን ገብረስላሴ ሲደውልላት ተሳድባ ሪካርዱን ያሰማችን እሷ ነች። ሰድባ ማለት ነው። ከዛ በስተር ታሰረች። በየእስር ቤቱ ሲያዙሯት ነበር። አሁን ዋሸራ ላይ ነበረች። ማንም እንዳያት አሁን ዝግ ዋሸራ ናት ይባላል። የት እንዳለች አናውቅም። የሆነ ታይም ላይ የሆነ ቀው ሰው ሊያትዱ አርግዛለች። እያለቀሰች ነው። የሞራል በጣም ሞራሏ እንደተነካው ነው እየተወራ ነው። እንግዲህ እሷ መጨረሻ ምን እንደሚሆን አይደለም። እሷ በዋናነት ይሄ የዚህ የትግራዩ ተወላጅ ኮሎኔሉን ገንዘብ ምናምን ብላ እንዳወራች አንድ ኦዲዮ እንደወጣ አስታው እንደተናገረች አውቃለሁ። እሱ ነው የመሰረታዊ ችግሯ ማለት ነው። ያስካለ እንድታሰርበት ያደረገ እሱና እሱ ነው በዋናነት። ግን የሚባለው ግን የእነ እስክንድር መረጃ ናት። የእነ እስክንድር ተላላኪ ሆና ነው የያዝናት ነው የሚባለው። እሷ የእነ እስክንድር ተላላኪ ከሆነች ዛሬ አንድነት መስርተዋል። አስካለ ናት ለቀቅ አሁን እነ እስክንድር አብረው ገብተዋል። አሁን እነ እስክንድር ከእስክንድር ጋር አብሮ እየዋለ ነው። ከመከታው ጋር አብሮ እየዋለ ከሆነ አስካል ለምስል የማይለቅበት ምክንያት ምንድን ነው? አንድ ነገር አለ። አስካል በወቅቱ ታግላለች እና በመጨረሻም ይሄ አንድም ጋዜጠኛ ነበረ እና እኔ እንደውም ማስታውሰው አንድ ከእነ እስክንድር ጋር የነበረ ቤተሰቦቹንም አግኝቻቸው ነበረ። እስከ 3 ሚሊዮን ብር የጠየቁት ስሙን ዘነጋሁት። እሱም ባልደራስ ነገር የነበረ ልጅ አሁን የሆነ ነገር አድርገውት እንደሆነ አላውቅም። ለቤተሰቡ የሁለት ዲሽቃ ነው ምናምን መግዣ 2 ሚሊዮን ብር ክፈል ብለውት የነበረ የባልደራስ ጋዜጠኛ የነበረ እስክንድር ጋር የነበረ አፍነው የወሰዱት። እሱ ምን ሆነ? ዕጣ ፈንታው አወቀው? በነገራችን ላይ በዛን ወቅት ከእነ እስክንድር ጋር የተያዘ ጋዜጠኛማ ወግደረስ ነው ተይዞ እንደነበር አውቃለሁ። ወግደረስ ወግደረስ ነው ተይዞ እንደነበረ ነው። ቤተሰቦቹን ምስኪን ቤተሰቦችን 3 ሚሊዮን ብር አምጡ ብለዋቸው ነበር ለሁለት ዲሽቃ መግዣ። እኔ ቤተሰቦቹን ያገኘዋቸው በወቅቱ ተጠይቋል። ገንዘብ ቀጥን እንልቀቀው ተብሎ ስብሰባ ላይ እንደወረደ አውቃለሁ። ግን ወግደረስ ገንዘብ ከፍሎ ይውጣ የማውቀው ነገር የለም። ወግደረስ አሁን ወጥቶ ትግል ላይ እንዳለ ነው መረጃው እየነገሩኝ ያለ እንጂ ገንዘብ ጠይቀን እንልቀቀው በገንዘብ እንቅጣው የሚል ስብሰባ ላይ እንደወረደ አውቃለሁ። ቢረሸን የሚል የተወሰነ ጭምጭምታ መጥቶ ታጋዩ በጣም ይወደዋል። የዛሬ ልዩነት ማየት የለብንም ብሎ በታጋዩ ጩኸት እንደቀረ አስታውሳለሁ። ከዛ ወደ ገንዘብ ተቀይሮ እንደነበር አውቃለሁ። ምን ያህል ገንዘብ ይጠይቁና በምን አይነት እንደተቀበሉ ግን እውቅና የለኝም። ጥሩ። በመጨረሻ ያደርጋል ይሄ ስለ ቀኝ የውስጥ አርበኛ የምትለው ትንሽ በለንና እንሰነባበት። ጥሩ። አሁን ቀኝ ውስጥ አርበኛ የሚባለው ማለት ነው። እኔ አንዳንዴ አሁን የመንግስት አመራሩ የሚጠላኝ በዚህ ምክንያት ነው። ምክንያቱም እኔ የምናገረው እውነቱን ነው፣ ግን ይጠሉኛል፣ አይወዱኝም። እውነቱን ነው መናገር። ይሄ ቀኝ ውስጥ አርበኛ የሚባለው የጀመረ እኮ ትግል ከፈረሰ ውጊያ ከተጀመረ በኋላ አይደለም፣ በፊት ነው። ትግሉ ሳይጀምር ነው። በነገራችን ላይ እኔ ቀጥታ ነው ህዝብ እየሰማኝ ነው።
እንትን የብቻ በነገር ቆርጣ ልታስቀሩም ትችል ነበር። አሁን ግን ህዝብ እንዲያውቁ መፈልግ ቀኛ የውስጥ አርበኛን ማን አደራጀው ከተባለ መጀመሪያ የክልሉ መንግስት የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፋለ ስለ ቀኛ የውስጥ አርበኛ አደረጃጀት ጥንቅቅ አድርገው ያውቃሉ። በየት ወረዳ ማን እንዳለ በየት ዞን ማን እንደሆነ እሳቸው የት እንዳሉ አላውቅም። አሁን መንግስት በእሳቸው ላይ ስራ ሰርቶ የቀኛ የውስጥ አርበኛ አደረጃጀቱ እንዴት ነው ቢል የበለጠ ያብራሩታል። ለምን ከተባለ ምናልባት ዶክተር ይልቃል ከፋለና የፋኖ በፋኖ ቤት ጥላቻ እንዲኖረው ያደረገ ከአቅሜ በላይ ነው ብሎ የፌዴራል መንግስት ጣልቃ እንዲገባ መከላከያ ጣልቃ እንዲገባ ባደረገው በፈረመው ፌርማ ነው እንጂ ከመጀመሪያ አብሮ ተስማምቶ ይሰራ እንደነበረ እናውቃለን። ከየትኛውም በዙሪያው ባሉ ከተቋም አመራሮች በየዘርፉ ያሉ የመምሪያ ኃላፊዎች በላይ ዘመነ ካሴን እንደሚወደው እናውቃለን። አምነን የገባንም የክልሉ መንግስት የክልሉ ውስጥ አብሮን ነው ብለን ነው እንጂ ዘመነ ካሴና የሚከተለውን አምነን አይደለም። እና አደረጃጀቱ ከፊት ነበር። የቀኛ ውስጥ አርበኛ ማለት በሎጂስቲክ በጥይት ያግዘናል። ብሬን ተገዝቶ ተሰጥቶናል። የብሬን ጥይት 4000 ብሬ የብሬን ጥይት ገዝቶ ሰጥቶናል። ማን? የዞን አመራር ቀኛ ውስጥ አርበኛው ነው ማለት ነው። እኔ መረጃ ኃላፊ ሆኜ እሱ የቀኛ ውስጥ የመረጃ ኃላፊ ሆኖ ሁለታችን እየተገናኘን መረጃ እየተለዋወጥን ሞርተር የያዘው አካል ማን ነው፣ እንዴት መክዳት እንደሚችል፣ እንዴት መማረክ እንደሚችል ሁሉን ነገር ከነሱ ጋር እየተገናኘ አብረን ሰርተናል። ዞኖችን፣ ወረዳዎችን እንደዚህ አድርጎ ተቋም እንዲወድም ሲደረግ የነበረ የጫካው ብቻ ሳይሆን በመንግስት መዋቅር ውስጥ የተሰገሰቡ በቀኝ ውስጥ አርበኛ ስም የተደራጁ ናቸው። ከተማ ውስጥ የሚቀመጡ ለምሳሌ ፍኖተ ሰላምን እንውሰድ። ፍኖተ ሰላም ውስጥ የሚቀመጡ ባለሀብቶች ተመርጠው ስልክ ተደውሎላቸው ድጋፍ አድርጉልን ተብሎ በፋኖ አንደግፍም ያሉ በቀኝ ውስጥ አርበኛ የጽንፈኛ ተላላኪ ናቸው ተብለው ያለ ጥፋታቸው ታስረዋል፣ ገንዘብ ተቀጠው ወጥተዋል። በሌሎች ከተማም እንደዚህ አይነት ነገር ይሰራል። ይህ የቀኝ የስራ ድርሻ ኃላፊነት መረጃ መስጠት፣ በከተማ ውስጥ ያሉ ፋኖን የሚጠሩ ሰዎችን በጽንፈኛ ስም በፋኖ ደጋፊ ስም ማሰቃየት፣ ከፍተኛ ገንዘብ እንዲከፍሉ ማድረግ። ይህን አይነት ስራ የሚሰሩ በየከተማው በየከተማ አስተዳደሩ በየዞን አስተዳደሩ በየወረዳ አስተዳደሩ አሉ። ጠንክሮ መንግስት ከነዚህ ጋር ከሰራ በጣም በቅርብ ቀን ለውጥ ይመጣል ብዬ አስባለሁ። እና ቀኝ ውስጥ አርበኛ ድርሻው በጣም ትልቅ ድርሻ ነው ያለው። በጣም የሰላም ጥሪውን ተቀብለው የሚገቡ ሰዎችን እንዳይመቻቸው ማድረግ፣ ከዛም አልፎ እስከ ማሰር። መንግስትን አምነው መሳሪያቸውን ይዘው መጥተው መሳሪያቸውን ካስረከቡ በኋላ አናውቅም ሲያቅት ነው ደክም ነው የመጣ አይን እንዳላይ የሚባልበት ቦታ ያለ። ይህም ማንም ያደረግ ቀኝ ውስጥ አርበኛ ሌሎች እንዳይመጡ ማለት ነው የጫካው። እንደዚህ አይነት ስራ ይሰራል እና በዚህ በቀኝ ውስጥ አርበኛ በኩል ከሚመለከተው አካል ጋርም እነ ሚዲያ ላይ ከሌ ነው ብለን መናገርም ስለሌለብን መስራት እንዳለበት እሱ ስላለ እየሄድንበት ነው። በዋናነት ግን ማለታወቅ የሚመስለው አሁንም ቀኝ ውስጥ አርበኛ አለ። በጣም የሚገርመው አሁንም ራሱ ያላቋረጠ ማለት ነው። ምንም የሚደበቅ ነገር የለም። እየመጡ እኮ ነው። በጫካ ውስጥ ያሉት እኮ በቀኝ ሰለቼ ብለው እየመጡ ነው። ታዲያ እነሱ ሲመጡን ያልታወቅም ብሎ የማያስብ እኮ አንዳንዴ ይገርመኛል። ይህ ብቻ አይደለም ግን ደግሞ እንደኔ መንግስት አሁን እኛ ስንመጣ የታድሶ ስልጠና ይወስደናል። የታድሶ ስልጠና መውሰድ ያለበት የመንግስት አመራር አለ፣ ቀኝ ውስጥ አርበኛው ነው ማለት ነው። ከነ ማስረጃው በስም ዝርዝር ቁልጭ አድርገን እንሰጣለን። ይታሰሩ፣ ይገደሉ፣ ይቀጡ አይደለም። የታድሶ ስልጠና መውሰድ አለባቸው በቃ እነሱ። ካልሆነ እንዴት ሊስተካከሉ ይችላሉ? እንደዚህ አይነት ነገር አለ። በጣም አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እንደው ብዙ ሰዓት ነው ያስኩህ። ሌላ ጊዜም በሰፊው አገኛለሁ። በቃ ራስን ጠብቅ። እኔ ደጋግሜ የምለው ለመንግስትም ኃላፊዎች የማሳሰቢያዬ እናንተን መንከባከብ፣ መጠበቅ፣ ሌላው ከትግል ከዚህ ከበረሃው እንዲመጡ የሚያደርግ ነው። እናንተን የበለጠ መያዝና እናንተን ሴፍ ማድረግ ከጫካ የሚወጡትንም መጠበቅ ነው ብዬ ነው ማምነው። ለዛሬው እግዚአብሔር ይስጥልኝ ያደርጋል። በጣም አመሰግናለሁ። እሺ ይሄ ነው የምትሰሙት ጉድ። እንግዲህ ይሄ ነው። ምን ይጨመራል እዚህ ላይ? አሁን እንደው መሬት ላይ ያለው እውነት ይሄን ነው የሚመስለው። አሁንም ደጋግሜ ማሳሰብ የምፈልገው እነዚህ ልጆች
ልዩ ጥበቃ ያስፈልጋቸዋል። ይሄ የውስጥ ቀኝ የሚባለው ወይም ቀኝ የውስጥ አርበኛ በጣም አደገኛ ኃይል ነው። መንግስት ውስጥ ብቻ ሳይሆን በባለ ሀብት ደረጃ አለ፣ በተለያየ መንገድ አለ። የዚህ አካል ትልቁ ችግር የሚፈጥረው ጫካ ያሉት ወይም በረሃ ላይ ያሉት መምጣት ፈልገው እንኳን እንዳይመጡ ነው የሚያስደርገው። እነዚህ ልጆች ትልቅ ክብር ይገባቸዋል። ሰላም ስላለ ነው ካፒቴን ማስረሻ ወንድሙ የተረሸነው። አንዳንድ ቦታ ሊያጣጥሏቸው ምን ሲሏቸው ሳይ ይገርመኛል። ወንድምህ ነው የተረሸነው። ሰላም ስለመረጠ መነጋገር መወያየት ይሻላል ብሎ ስለመረጠ ወንድሙን ገደሉት። ይሄ ከየትም የመጣ አይደለም፣ ከሻቢያ የመጣ ነው። የሻቢያ ትሬኒንግ ይሄ ነው። አሁን ትግራይ ውስጥም አፕላይ እየሆነ ነው። አማራ ክልል ተግባራዊ እየሆነ ነው። ያልፋል። ይሄ አካል ደግሞ ቀላል እንዳይመስላችሁ የእምነት ተቋማት ውስጥ አለ። የተለያየ እንቅስቃሴዎች ሲቪክ ተቋማት ውስጥ አለ። የምሁራን አደረጃጀት ውስጥ አለ። ዩኒቨርሲቲ ውስጥ አለ። በሻቢያና በህዋት የተቀናጀ ግብጽም ያለችበት ማለት ነው። ዛሬ ኮሎኔሉ የሰጡት መግለጫ አለ። ኮሎኔል ፋንታው ሟብ እሳቸውንም አግኝቻቸዋለሁ። እጃቸው እመጣለሁ። እሳቸውን ብዙ ነገር ነው የሚያነሱት። የተወሰነውን ቀንጭቤ ላሰማችሁ። እነኚህ ኃይሎች ምንድነው ያው ህወሓትም ሆነ ሻቢያ ግብጽም የኢትዮጵያ ታሪካዊ ጥላት ናቸው። አሁንም ቢሆን እነኚህ ሶስቱ ኃይሎች ያው ኢትዮጵያ እንድትበታተን ወይም ደካማ ሀገር እንድትሆን እንደሚፈልጉት ይህንን ደግሞ ዓላማቸውን ለማሳካት የተተኳሽ እርዳታ ወይም ድጋፍ ያደርጋሉ፣ የመሳሪያም ድጋፍ ያደርጋሉ፣ የፋይናንስም የሎጂስቲክም ድጋፍ ያደርጋሉ፣ በሐሳብም ድጋፍ ያደርጋሉ። ይሄን ሁሉ ያደርጋሉ። ይሄን ደግሞ የሚቀበል ኃይል አለ። የነሱን ዓላማ ተቀብሎ የሚፈጽም የሚያስፈጽም ደግሞ እዚህ አለ። ስለዚህ ማንኛውንም እርዳታ ድጋፍ ያደርጋሉ፣ ስልጠናም ሁሉ ይሰጣሉ። ወደ ትግራይም ወደ ኤርትራም እየወሰዱ የተለያየ የሙያ ስልጠናም ይሰጣሉ እና በዚህ መልክ የሚገለጽ ማንኛውንም ድጋፍ እርዳታ ሁሉ ያደርጋሉ። በወታደራዊ ይሁን በፖለቲካዊ ይሁን የማማከር ስራም ሁሉ ይሰራሉ። ይሄን ሁሉ ይሰራሉ እነሱ። ከነዚህ አካላት ጋር መስራት ህዝብን ከበደለ ደጋግሞ ከበደለ አካል ጋር መስራት እንደው ተገቢ ነው? እንግዲህ እኔ በእኔ አስተሳሰብ ተገቢ ነው ብዬ አላምንም። ከመንግስት ጋር ቅሬታ ሊኖር ይችላል። ህዝብን መጥላት አገርን መጥላት ደግሞ ሌላ ነገር ነው። የፈለገ ነገር ይሁን ከመንግስት ጋር የፈለገውን ቅራኔ ቢኖርም ከኢትዮጵያ አጠቃላይ ከአማራ ህዝብም ሆነ ከኢትዮጵያ ጋር ከኢትዮጵያ ህዝብ ጋር ታሪካዊ ጥላት ከሆነ ኃይል ጋር መሰለፍ በአንዳነትም ነው ከወንጀልም በላይም ወንጀል ነው ብዬ ነው የማምነው። ስለዚህ ችግር እንኳን ቢኖር ያንን ችግር በሂደት በሚፈታበት ጊዜ እንዲፈታ ማድረግ ነው። በሀገር ላይ በህዝብ ላይ ግን የምትደራደረው ነገርም አይደለም። ቢያንስ በታሪክም እኮ እንደምናውቀው በ1888 ኢትዮጵያን ወደ አድዋ ሲዘምቱ ከሚኒልክ ጋራ ከአፄ ሚኒልክ ጋራ እኮ ችግር ስላልነበረ አይደለም፣ የራሳቸው ችግር አለ የህዝቡ ላይ የነበረው ነገር። ግን ያንን ወደ ጎን ተውኮ ነው በሙሉ የኢትዮጵያ ህዝብ ወደ አድዋ ዘምቶ ጣሊያንን ድል ያደረገው።
ከ40 ዓመት በኋላም እኮ እንደገና ጣሊያን ስትመጣ በንጉሱ ላይ የኢትዮጵያ ሕዝብ ቅሬታ ስላልነበረው አይደለም፣ ግን ቅሬታቸውን ወደ ጎን ትተው ነው በሀገርና በሕዝብ ላይ ቀልድ የለም ብሎ ሁሉም አንድነቱን አጠናክሮ ከ40 ዓመት በኋላ የመጣችውን ጣሊያንን አዋርዶ እንደገና ይመለሳል። ስለዚህ አሁንም እነዚህ ወገኖች ቅሬታ ቢኖራቸውም ይህን ቅሬታ ወደ ጎን ትተው ከሕዝብ ጋር መቆም አለባቸው። ከመንግስት ጋር ቆሞ እነኚህ የኢትዮጵያን ታሪካዊ ጥላት መዋጋት ሲገባቸው የነዛን አጀንዳ ተሸካሚ ሆነው ኢትዮጵያን መውጋት፣ አማራን መውጋት ከስተትም በላይ ስተት ነው ብዬ ነው የማምነው። ከህወሓት ጋር በመስራት የአማራን ጥያቄ መመለስም አይቻልም፣ የሚገኝም ትርፍም የለም። የበለጠ እንዲያውም ኪሳራ ካልሆነ በስተቀር ይህን እንግዲህ እዛ ያሉት ናቸው በደንብ የሚያውቁት። በዛ የገቡ ሰዎች ናቸው የሚያውቁት ምን ጥቅም ስላገኙ ነው። ዝሮ ግን ሁለቱም አለ ጥቅም ምንም ሊያደርጉ አይችሉም። ህወሓትም የሚያገኘውም ጥቅምም አለ። የህወሓትን አጀንዳ ደግሞ ተቀብሎ የሚፈጽመውም የሚያስፈጽመውም ደግሞ ምንም ይሁን ምን የሚያገኘው ጥቅም አለ። ቅድም እንዳልኩ እኮ ተተኳሽ ያገኛሉ፣ መሳሪያ ያገኛሉ፣ ሎጂስቲክ ፋይናንስ ያገኛሉ፣ የሀሳብ ድጋፍ ያገኛሉ፣ ብርም ይሰጣል። ስለዚህ ይህንን ጥቅም ነው እንግዲህ ከአማራ ህዝብ በላይ ራሳቸውን ካዩ ለዚህ ነው ከስተትም በላይ ስተት ነው ወይም ደግሞ ወንጀልም ነው የምልህ። ለዚህ ነው እንጂ ህወሓት ጋር በመስራት ወይም ደግሞ ሻዕቢያ ጋር በመስራት ምንም አትራፊ አይደለም ኪሳራ ካልሆነ በስተቀር። ይሄ ነው የዛሬ መግለጫ ነው። በነገራችን ላይ ኮሎኔሉ የሰጡት እንግዲህ ይሄን ውሰዱና ከኮሎኔሉ ጋር የነበሩት እነ ረዳት ፕሮፌሰር አስራደ ከዚህ በፊት ቅድም ያነሳውላችሁ ምን ሲሉ ነበረ፣ ዛሬ ከነ አስረስ ጋር ንቅናቄ ፈጠርን ድርጅት ፈጠርን ያሉ ሰዎች ምን ሲሉ ነበረ የሚለውን ደግሞ ላሰማችሁ። ለላካችሁልኝ ሰዎች አመሰግናለሁ። ስሟቸው። እንግዲህ አሁን ይሄ እኚህ ሰው ከኮሎኔሉ ጋር የነበረ ነው። የጎንደር ነው አስራደ ጎንደር ከነ እስክንድር ጋር የነበረ ሰው ነው። የታጣቂዎቹን ሰብስቦ የሚናገረውን ነገር ትሰማላችሁ። ምን ሲል እንደነበረ ስለነ አስረስ ምን ሲናገር እንደነበረ ማለት ነው። ስሙት። እንግዲህ በእነሱ በኩልና ከህወሓት ጋር በይፋ እንሰራለን ነው። ዛሬ ደግሞ ማን ነው አስረስ ማረ ተነስቶ ከኦነግም ጋር ከህወሓትም ጋር ከአልሸባብም ጋር እንሰራለን ብልጽግና መጣ ባላላችሁ እና ወለጋ ላይ የሚያርደው ማን ነው ስሙ የኦነግ እንትን ጃልመሮ አዲስ አበባ ለማስገባት ነው የመጣው። በራሳችን ክንድ በራሳችን ወንድሞች ስንቶችን ገብረን የአማራ ልጅ የሚወክለው ባለስልጣን የሚወክለው ጄኔራል የሚወክለው ሚኒስተር የሚወክለው ዲፕሎማት ፈልጎ ነው እንጂ ደብረጽዮንንና ጄኔራል ምግበይን አዲስ አበባ ለማስገባት ነው የመጣው። እነሱ ደግሞ ሂሳብ ሰርተዋል። አገዛዙ እንደወደቀ እንደነኮተ መከላከያው እንዳለቀለት ሲያውቁ በአማራ ደምና አጥንት ላይ ተንጠላጥለው 4 ኪሎ መግባት። በተለይ ይህንን ቀጠና ሰሞኑን ሰምታችኋል። እንግዲህ በእነሱ በኩልና ከህወሓት ጋር በይፋ እንሰራለን ነው። ዛሬ ደግሞ ማን ነው አስረስ ማረ ተነስቶ ከኦነግም ጋር ከህወሓትም ጋር ከአልሸባብም ጋር እንሰራለን ብልጽግና መጣ ባላላችሁ እና ወለጋ ላይ የሚያርደው ማን ነው ስሙ የኦነግ እንትን ጃልመሮ አዲስ አበባ ለማስገባት ነው የመጣው። በራሳችን ክንድ በራሳችን ወንድሞች ስንቶችን ገብረን የአማራ ልጅ የሚወክለው ባለስልጣን የሚወክለው ጄኔራል የሚወክለው ሚኒስተር የሚወክለው ዲፕሎማት ፈልጎ ነው እንጂ ደብረጽዮንንና ጄኔራል ምግበይን አዲስ አበባ ለማስገባት ነው የመጣው። እነሱ ደግሞ ሂሳብ ሰርተዋል። አገዛዙ እንደወደቀ እንደነኮተ መከላከያው እንዳለቀለት ሲያውቁ በአማራ ደምና አጥንት ላይ ተንጠላጥለው 4 ኪሎ መግባት። ረዳት ፕሮፌሰር አሁን የት ሄድክ ታዲያ? በአማራ ደምና አጥንት ላይ ተንጠላጥለው 4 ኪሎ መግባት ነው። የት ሄድክ አሁን ከነ አስረስ ጋር አይደለም ያለው? ትክክል አይደለም ያሉ ሰዎች አንተን ትተው ለሀገራቸው መጥተዋል። ዘመኑ የቴክኖሎጂ ነው። ዘመኑ የመረጃ ነው። ይያዛል።
ሰው ዛሬ ከህወሓት ጋር የምትሰራው ምን ለማግኘት ነው ማለት? ያውም ደግሞ እኮ የጎንደር ሰው ነው በነገራችን ላይ የጎንደር ሰው ነው። ረዳት ፕሮፌሰር ለሶኮል ረዳት ፕሮፌሰር አስራደ ዛሬ የሰራህ አይደለም ከማንም ጋር ምን ነው አስረስን ወቀስከው? ካንተ ጋር ስላልመጡ ነው ቀድመው። እንዲህ ነው ያለው አደባባይ እውነት ይሄ ነው። ንገራችሁ ያለው ፕሮጀክት እነዘመነ እና አስረስ ከህወሓት ጋር የተስማሙት ጎንደርን ማቃጠል አለብን ብለው ነው የተስማሙት። እኔ ማህበራዊ ገጽ ላይ ጽፌዋለሁ። ጎንደርን ዶጋመድ ካላደረግን የዛሬ የምታዩት ዝም ብሎ ነው ገና ነው። ስጉ ስለ ፋሲል ቤተ መንግስት ስጉ ጎንደሬዎች፣ እኔ እየነገርኳችሁ ነው። አንደበቴ ነው የሚናገረው። ከዚህ በላይ ምንም ማድረግ አልችልም። ስጉ ስለ ርስታችን ቅርሳችን ስለምትሉት የፋሲል ግንብ ስጉ። ጎንደርን አውድመን አንበርክከን የአማራ ብሔርተኝነት አስኳል ጎጃሜነት መሆን አለበት ብለው ነው እና አስረስ ጠንክረው እየሰሩ ያሉት። ልንገራችሁ ይሄ ጎጃምን ይመለከታል ማለት አይደለም። ጎጃሜነት ያልኩት ይበቅ እስከዛሬ ጎጃም አልመራም ምን አልሆነም፣ ዘመኑ የኛ ነው። በጆሮዬ የሰማሁት ነው። አስረስ ሰብስቦ ያላቸው ይሄንን ነው። ከዚህ በኋላ ስልጣኑን ተቆጣጥረነዋል፣ እኛ ያዝነው ነው። ዘመነ የፖለቲካውም የሚሊቴሪውም መሪ ነው። ስልጣን ብንይዝ እሱ ነው የሚሆነው። በጎጃሜነት አስኳል የሚቋቋም የአማራ ብሔርተኝነት ነው። ለዚህ ደግሞ ዋነኛ ተጻራሪያችን ጎንደሬነት ነው ብሎ ነው ያላቸው። ይሄን ያላቸው። ስለዚህ በተቻለ መጠን ጎንደርን ማፍረስ አለብን። ዝም ብሎ አይደለም የጎንደር የሰሞኑ ከባዶ እንዳይመስላችሁ። ይሄንን ጠንቅቆ ማወቅ ቲፒኤልኤፍ ደግሞ ይፈልገዋል። የትግራይ ጽንፈኛ የቅድሚያ ፍርክስክሷ እንዲወጣ የሚፈልገው ጎንደርን ነው። በነገራችን እሷን ከሰባበርኩ የምፈልገውን አገኛለሁ ብሎ ነው የሚያስበው ህወሓት። ኢቭን ከወሎም ከሌላውም በላይ በጎንደር ላይ ያለው ነው ጥላቸው። ስለዚህ ይሄ ሲሪየስሊ መታየት ያለበት። ትላንትናም አሁን እነዚህ የዘመነ ሰዎች ደግሞ የዚህ ቢዛሞ ነው ምናምን የሚባል ደግሞ ወለጋ ሜኛ ነው ብሎ የለ የቢዛሞ ክፍለ ጦር እኮ አላቸው። የቢዛሞ እዝ አላቸው እኮ ታውቃላችሁ። የቢዛሞ እዝ ደግሞ ወታደራዊ ኃላፊያቸው ሸኔን ተፈጨፍ ነው ይላል። ሸኔን እርምጃ ወሰድንበት ይላል። ምንም ማቆሚያ የሌለው ተስፋፊነት ማለት ነው። እኔ የኦሮሞ ብሔርተኞች እንዴት እንደሚያዩት አላውቅም። ቢዛሞ ምናምን የሚባል የወለጋ ቢዛሞ እዝ ነው ደግሞ ራሱን የቻለ እዝ 90% ወለጋ ላይ ሰላም ያመጣ ነው እኛ ነን ይላል። እኛ ነን ምን አድርገን ኦነግ ሸኔን መተነው የሊያው መተነው ይላል። ወለጋ ውስጥ ገብቶ የሚሰራው ፋኖ ነው ማለት ነው። ወለጋ ውስጥ ገብቶ እናቶ ጀዋር የመንግስት ፋኖ ምናምን ይላሉ። ዛሬ በጥፊ መቶታል ጌታቸው ረዳ ሰማቸዋል። ወለጋ ፋኖ አደራጅቶ ነው እንትን ይያል። እኔ አንድ ሰው የኦሮሞ ብሔርተኞች ስከራከራቸው እንዴት ይሆናል? በፍጹም ሊሆን አይችልም። ወለጋ ውስጥ በዛ ደረጃ ያው በአደባባይ ወጥተው ወለጋን ሰላም ያረግናት ፋኖን የመታ ነው እኛ ነን። የትላንትና መግለጫ ነው ማሳያችሁ። የቆየ አይደለም። ትላንትና የተሰጠ መግለጫ የቢዛሞ የወታደራዊ ክንፍ ኃላፊው ማለት ስሙት።
የዚህ ውጤት ማሳያዎች የመጀመሪያው በወለጋ ቢዛሞ ምድር ተፈናቅሎ የሚኖሩ አማራዎችን ሲጨቆኑ የነበሩ አማራዎችን በጅምላ ሲገደሉ የነበሩ አማራዎችን ጥሪ በማድረግ ወደ ነበሩበት ቦታ በመመለስ ወደ ሰላም እንዲኖሩ አድርጓል። ከዛ በፊት እንግዲህ በጫካ ወንበዴ ብሎ የሚጠራው ህገ መንግስቱ ከሱ ድጋፍ እያገኘ በጫካ እየኖረ ተተኳሽ እያገኘ ሌሎችም ድጋፉን እያገኘ የኦሮሞ ነፃ አውጪ ነኝ የሚለው ሸኔ በአማራ ላይ ጭቆና በማድረግ ከፍተኛ ግፍ ሲያደርግ መቆየት ይታወቃል። እሱን መነሻ በማድረግ ተቋማችን ከመሰረትን በኋላ ተሰዶ የነበረውን ተፈናቅሎ የነበረው ህዝቡ ወደ ነበረበት አካባቢ በመመለስ የነበረውን የኑሮ ሂደት የነበረውን ማህበራዊ ኑሮ የነበረውን ልማት እንዲቀጥል ማድረግ ችለናል ማለት ነው። ከዛ ባሻገር ተቋሙ ከተመሰረተ ከ2010 ወለጋ ላይ በመመስረታችን አካባቢውን ሰላም አደረግነው፣ ተቆጣጠርነው፣ ኦነግ ሸኔን መታ ነው የሚለው ይሄ ሰው የትላንት መግለጫ ነው። ይሄ እንግዲህ የነዘመነ አንዱ ክንፍ ነው። አማራ ፋኖ ብሔራዊ ንቅናቄ ማለት ነው። ትሙት ተቋሙ ከተመሰረተ ጀምሮ ህጋዊ ሰንሰለት ሲኖረው በጭቆና ውስጥ የነበረው ማህበረሰብ በሰፊው ተጠቃሚ የሆነበት ሁኔታ ነው ያለ። ለምሳሌ እሱ ጠንክሮ ወደ ትግል ከወጣ በኋላ በጫካ ውስጥ የነበረው ኦነግ ሸኔውም ደግሞ የኦሮሞ ነፃ አውጪ ነኝ የሚለውን አካል ሙሉ ለሙሉ ያስቆመበት ሁኔታ ነው ያለው። ከዛ አንፃር ተፈናቅለው የነበሩት ማህበረሰብ ተዘግተው የነበሩት የሃይማኖት ቦታዎች ቤተክርስቲያኖች፣ መስጊዶች፣ ሌሎችም ተከፍተው ለማህበረሰቡ አገልግሎት እንዲሰጡ የተደረገበት ሁኔታ አለ። ይሄ ማህበረሰቡን ከመቼውም በላይ ፋኖ እንዲደግፍ ከፋኖ ጎን እንዲሆን ያደረጉ ትልቅ ማሳያዎች ናቸው ማለት ነው። ስለዚህ ተቋሙ ከጠነከረ ጀምሮ የነበረው ጭፍጨፋ በተለይ አሁንም እስካሁን ድረስ እየቀጠለ ያለው መንግስት ሳይሆን መንግስት ነኝ የሚለው ነው። አሁን በግንባር እኛ ጋር እየተፋለመ ያለው ሌሎች ጫካ ወንበዴዎች የቆሙበት ሙሉ ለሙሉ የቆሙበት የአማራ መብት የተረጋገጠበት አማራ በሰፊው የወለጋ ምድር በነፃነት እየተንቀሳቀሰ ማህበራዊ ኑሮውን የሚያካሄድበት ሁኔታ የተፈጠረበት ሁኔታ ነው ያለ። ስለዚህ የተቋሙ መጠንከር የነበረውን ጭፍጨፋ 100% እንኳን ቆሟል ባልልህም እንኳን 95% ቆሞ አማራ በሚፈልገው ቦታ ባደገበት አካባቢ እየተንቀሳቀሰ ልማቱን እያለማ ማህበራዊ ኑሮውን እያከናወነ በተለይ ቅድም እንደተጠቀስኩልህ የሃይማኖት ቦታዎች ስራ ላይ እንዲውሉ ራሱ ወታደሩ እስከ ቤተ መቅደስ እየገባ ጠርጎ ለአባቶች ያስረከብበት ሁኔታ ነው ያለ ማለት ነው። ስለዚህ የተቋሙ መጠንከር እነዚህን ውጤቶች ያመጣበት ሁኔታ ነው ያለ። የወለጋ ምድር ሌላ ልዩ የሚያደርገው ምንድነው? የአንሻ ሰይድ ድምጽ ነው። ወላሂ ከዚህ በኋላ አማራ አልሆንም እያለች የተሰዋችበት እና ይህንን የህልውና መቼም አይሻ ሰይድ ፈረደባት። ወለጋ አይሻ ሰይድ ወላሂ አማራ አልሆንም ሰማችሁ ታርም 90% ወለጋን ክሊር አድርገናል። ሸኔን ሙሉ ለሙሉ መተነዋል። አሁን ያስቸገረን የመንግስት ላይ ያለው አካል ነው። ስለዚህ እኛ 90% ወለጋን ተቆጣጥረን ሰላም እንዲሰፍን አድርገናል ነው እያለ ያለው። ይሄ የትላንትና ነው። ፋኖ እንደሰንተገኑ የነዘመነ የቢዛሞ ወለጋ ዕዝ ዘመቻ መምሪያ ኃላፊ ማለት 95%። እስቲ አይሻን ትንሽ እንስማት። ግን የሃይማኖት ይዘት ለመስጠት ወይም ለአንድ ሃይማኖት ብቻ ትግል ተደርጎ የሚወሰደው ነገር አለ። ይህንን እንዴት ታየዋለህ? መልካም ነው። በመሰረቱ የአማራ ትግል ሙስሊም ስለሆን ወይም ደግሞ ክርስቲያን ስለሆን አይደለም። የኛ ትግል ይታወቃል። በዚህ ልክ የሚገነዘብ ሰው ካለም ስተት ስለሆነ ማለት ነው። ትግሉ የመጣብን አማራ ስለሆን ብቻ ነው። አማራ በመሆናችን ብቻ ነው። ከዛ ውጭ ግን ቅድም እንደተባለው ወላይን ሁለተኛ አማራ አልሆንም እያለች የተሰዋችው የ9 ዓመቷ ህፃን አይሻ ሰይድ ምሳሌ መጥቀስ ይቻላል። እንደውም የትኛው መድረክ ላይ ሙስሊሙም ክርስቲያኑም የትኛው ቦታ ላይ ወታደሩ ህዝቡ ላይ የሷን ስም ታነሳ ሁሉም ሰው ያለቅሳል። የጭቆናችን ትልቁ ማሳያ ስለሆነ ማለት ነው። ስለዚህ አይሻ ሰይድ የተሰዋችው የታረደችው ሙስሊም ስለሆነች አይደለም፣ አማራ ስለሆነችና አማራ ስለሆነች ብቻ ነው። የኛ ትግል ደግሞ ለሙስሊም ወይ ለአማራ የቆመ አያችሁ። ትርክት ይፈጠራል። ትርክት ከተፈጠረ በኋላ እንዴት
አይሻ የሚል ቃል ሲሰማ የነሱ የቢዛሙም ይሁን ሌላው ያለቅሳል፣ እንባውን ያነባል። አይሻ እኮ የለችም በህይወት ምናባዊ ፍጡር እኮ ናት አይሻ። ይህን ከዚህ በፊት ተነጋግረናል። ከሩዋንዳ የተወሰደች ምናባዊ ፍጡር ናት አይሻ፣ የለችም በፍጹም። ሶ ስቶሪ ክሬት ያደርጋሉ። አሁንማ ፎቶግራፍ ሁሉ ይዘውላት ወጡ። አይሻ እቺ ናት ብለው እኮ ፎቶ ሁሉ ይዘውላት ወጡ። አሁን ወለጋ ውስጥ አደረጓት ደግሞ ወለጋ። ከዛ ወላሂ አማራ አልሆንም ያለች ማለት ነው። ትርክት ትፈጥራለህ፣ ደግመ ደጋግመ ትናገረዋለህ፣ በሰው ጭንቅላት ውስጥ ታስቀምጣለህ። ከዛ በጋራ ድንኳን ጥለህ ታለቅሳለህ። ልክ አይሻ ሲባል እዚህም እኮ ዲሲ ላይ አንድ ዲያቆን ማይክ ይዞ ዲሲ እንትን ላይ ዋይት ሃውስ ጋር አይሻ ምናምን ሲል እሪ ይላሉ። እሪ ማቀው ዲያቆን ነው። ህዝብ ሰብስቦ እንግዲህ ዲያቆን ስለሆነ ወላሂ አማራ አልሆንም ብላ የሞተችው አይሻ በሷ ስም ደግፉ ባይዘይ በሷ ስም $100,000 ተሰብስቧል። በአይሻ ስም ክሬት አድርገዋት ዘመቻ አይሻ ብለው ፈጥረዋት ማለት ነው። እንዲህ ነው ይሄ ኔሬቲቭ ትርክቱ ራሱ ሲሰራ በዚህ መልኩ ነው። ቴንኪው አሜን። እንደ ብርቱካን ማለት ነው። ዛሬም ድረስ የብርቱካን ፕሮፋይል ያደረጉ የፌስቡክ ገጻቸው ሌላ ገጻቸው ላይ ፕሮፋይል አድርገው ብርቱካንን ያስቀምጧል፣ አይሻን ጨምሮ ማለት ሶ ፎልስ ኔሬቲቭ ትፈጥራለህ፣ የውሸት ትርክት ትፈጥራለህ፣ የውሸት ኢሜጅ ትፈጥራለህ፣ ደግመ ደጋግመ ትለዋለህ። ደግመ ካልከው በኋላ በሰው ውስጥ እንዲሰርጽ ታደርገዋለህ። ይሄን ነው እያለ ያለው። ዘን መተ ደግሞ ዲስኩር ታሰማለህ። ወለጋ ውስጥ 95% እኔ በመግባቴ የፋኖ መዋቅር በመግባቱ ሸኔን ጭጭ አድርጌው አሁን መንግስት ላይ ያለውን ያስቸገረኝ ሰላም አስፍኛለሁ። ቢኮዝ ኦፍ ዋት የቢዛሞ ፋኖ በመግባቴ የወለጋ ቢዛሞ ፋኖ በመግባቴ ማለት ከዛ እዚህ ጽምዶ ደግሞ ብሎ በጀርባ ከጃልማሮ ጋር ተነጋገሩ ምንም ትላለህ። ደግሞ በጀርባ ተገልብጠ እንደዚህ አይነት ነገር ነው ያጋጠመን። እነዚህ ሰዎች ይሄ ናቸው። መቼም በኢትዮጵያ ታሪክ ውስጥ ራሱን ችሎ በሆነ ዘመን ላይ ከሚጻፍ ታሪክ አንዱ ይሄ ነው ብዬ ነው የማስበው። ማለት በ21ኛው ክፍለ ዘመን በዚህ ደረጃ ሌላ ቦታ አለ ወይ እጠራጠራለሁ። በዚህ ደረጃ ስቶሪ ክሬት አድርጎ የሆነ ነገር ፈጥሮ ምናምን ብሎ ብርቱካን የምትባል ፈጥሮ ሚዲያ ኢቢኤስ ወስዷት እንደዚህ ፈጥሯት አስለቅሶ ፕሮፋይል አድርጎ ምናምን እኔ ሌላ ቦታም ያለ አይመስለኝም ሌላ ቦታም ያለ። በዚህ መልኩስ እንዴት ነው የሚቀጠለው? ሪሊ በጣም አሳሳቢ ነው። አይ ቲንክ ብዙ ነገር ነው ያገኛችሁት። የመጨረሻውን ርዕስ እንከታተላለን።